የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በወሎ፣ ጎጃም፣ ሸዋና ጎንደር የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱም ተሰምቷል። በሌላ በኩል የብልጽግና አገዛዝ በምርጫው ድምፅ አልሰጣችሁኝም ያላቸውን የመንግስት ሰራተኞች በስርዓትና በገንዘብ እየቀጣ እንደሚገኝ ተሰምቷል። ዝርዝሩ ተዘጋጅቷል። በፖለቲካ አመለካከታቸውና በማንነታቸው በስር ላይ የሚገኙት እነ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበዋል። በእናቶ ዮሐንስ ቧያለው መዝገብ ስር ያሉት እነ ክርስቲያን ታደለ፣ ዶክተር ካሳ ተሻገርና ዶክተር ጫኔ ከበደ እንዲሁም ሌሎች ተከሳሾች ጨምሮ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾቹ አቤቱታ ማሰማታቸውን ጠበቃቸው ተናግረዋል። የችሎቱ ውሎ ያሳለፈውን ውሳኔ በተመለከተ ዝርዝር አዘጋጅተናል። በአዲስ አበባ ከተማ በተካሄደው ውይይት የሱዳን የፖለቲካ ኃይሎች በሰላም ፍኖተ ካርታ ላይ ስምምነት ላይ ደርሰዋል ተብሏል። ነገር ግን በስምምነቱ ላይ በሱዳን በዓለም አቀፍ ደረጃ እውቅና እየመራ ያለው የጀነራል አልቡራን ተወካዮች አልተሳተፉም ተብሏል። ዝርዝሩን ትሰሙታላችሁ። በሶማሊያ መዲና ሞቃዲሾ በተለያዩ ወረዳዎች በመንግስት ኃይሎችና በታጠቁ ቡድኖች መካከል ለሁለት ቀናት ከተካሄደው የትጥቅ ግጭት በኋላ አንጻራዊ መረጋጋት ሰፍኗል ተብሏል። ነገር ግን ግጭቱ ንጹሐን ዜጎችን ያፈናቀለ፣ የንግድ እንቅስቃሴዎችን ያስተጓጎለ እንዲሁም በክልላዊና ዓለም አቀፋዊ አካላት ዘንድም ከፍተኛ ስጋትን የፈጠረ ሆኗል። እንዴት የሚለውን በዝርዝር ትሰሙታላችሁ። ኢራን ከአሜሪካ ጋር መግባባት እንደደረሰ የታገደባት ግማሽ ሀብቷ እንዲለቀቅ ጠየቀችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጦርነት የማካሄድ ስልጣን በምክር ቤት በመገደቡ ቁጣቸውን ገልጸዋል። ሂዝቦላ ደግሞ የእስራኤልና ሊባኖስ የተኩስ አቁም ስምምነት እንደማይቀበል አስታውቋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በወሎ፣ ጎጃምና ሸዋ እንዲሁም ጎንደር የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል የተባለ ሲሆን አገዛዙ በምርጫ ወቅት ድል አልሰጣችሁኝም ወይም ድምፅ አልሰጣችሁም ያላቸውን የመንግስት ሰራተኞች በስርዓትና በገንዘብ እየቀጣ መሆኑ ተሰምቷል። በክልሉ ወሎ ቀጠና ጋሸና ከተማ ጨምሮ በተለያዩ አካባቢዎች የፋኖ ኃይሎች በአገዛዙ ጦር ላይ ድንገተኛ ጥቃቶች ማድረሳቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ግንቦት 27 2018 ዓ.ም በአምባሰል ወረዳ ተሬ የተባለ አካባቢ በተደረገው ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከደላንታና ጎሽ ሜዳ በከባድ መሳሪያ ታጅቦ ወደ አምባሰል ተሬ ቀጠና ሲንቀሳቀስ ነው በፋኖ ኃይሎች ውጊያ እንደተከፈተበት የተሰማው። በአምባሰል ወረዳ ለ10 ሰዓታት በቀጠለው ውጊያ ከፍተኛ ጉዳት ተመዝግቧል ተብሏል። በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት የአገዛዙ ጦር አካባቢውን ለቆ ወደ ኩታብርና ደሴ የመሸሹን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። በተመሳሳይ በቀጠናው ሰሜን ወሎ ዞን ጋሽና ከተማ የፋኖ ኃይሎች ወደ ከተማዋ ሰርገው በመግባት በከፈቱ ጥቃት ከ10 በላይ የአገዛዙ ጦር አባላት መጎዳታቸውን ነዋሪዎች ተናግረዋል። ጥቃቱ የተከፈተው መሃል ጋሽና ከተማ መናሪያ የተባለ አካባቢ መሆኑን ነው የመረጃ ምንጮች አክለው የተናገሩት። በጋሽና ከተማ የተከፈተውን ጥቃት ተከትሎም የአገዛዙ ጦር አባላት የእርስ በርስ የተኩስ ልውውጥ ማድረጋቸውም ተሰምተዋል። በዛሬው ዕለት ግንቦት 28 2018 ዓ.ም በደቡብ ወሎ ዞን መቅደላ ወረዳ በተደረገው ውጊያም ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከማርሻ ከተማ በመነሳት የፋኖ ኃይሎች ላይ ተኩስ መክፈቱ ተከትሎ በተደረገው ውጊያ በተለይም የአድማ ብተናና ሚኒሻ አባላት ላይ ከፍተኛ የሞትና የአካል ጉዳት ሲደርስ ጥቂት የፋኖ አባላት ተጎድተዋል ሲሉ ነው የመረጃ ምንጮቻቸው የተናገሩት። በተመሳይ በክልሉ ሸዋ ቀጠና የፋኖ ኃይሎች ባረሱት ድንገተኛ ጥቃት በርካታ የአገዛዙ ጦር አባላት መገደላቸውን አፋብን ይፋ አድርጓል። ግንቦት 27 2018 ዓ.ም በመንዝ ቀጠና ከሞላሌ ወደ መሃል ሜዳ ከተማ ጉዞ ላይ በነበረ የአገዛዙ ጦር ላይ በተከፈተው ውጊያ ነው በርካቶች መገደላቸው የተሰማው። በተያያዘም በቀጠናው 4 የአገዛዙ ጦር ኮማንዶ አባላት ያጅቡት የነበረው የመከላከያ አመራር ተኩስ ተከፍተው የፋኖ ኃይሎች ተቀላቅለዋል ሲሉ ነው አፋብን ያስታወቀው። በተመሳሳይ በደቡብ ጎንደር ዞን ከብናት ከተማ ወደ ደብረ ታቦር ከተማ በጉዞ ላይ የነበረ የብልጽግና አመራሮች አጃቢዎቻቸው ላይ በፋኖ ኃይሎች ተኩስ መክፈታቸውን የመረጃ ምንጮቻችን ተናግረዋል። በተኩሱ የደረሰውን ጉዳት በትክክል ማወቅ ባይቻልም አሁን ላይ ግን
የቆሰሉ አመራሮችና አጃቢዎቻቸው ወደ ደብረ ታቦር ለሕክምና መግባታቸውን ሰምተናል ሲሉ የመረጃ ምንጮቻችን ተናግረዋል። በተያያዘም ትላንት ምሽት በእብናት ከተማ የፋኖ ኃይሎች በከፈቱት ተኩስ አንድ ከፋኖ ወደ አገዛዙ ሚኒሻ የገባ አባል መገደሉ ነዋሪዎች ለኢትዮ ኒውስ ተናግረዋል። በተመሳሳይ በምስራቅ ጎጃም ዞን እነማይ ወረዳ ማህበረ ብርሃን ከተማ እየተኖራ በሚገኘው የአገዛዙ ጦር ወታደራዊ ካምፕ ላይ ጥቃት መድረሱን የፋኖ የመረጃ ምንጮች ተናግረዋል። ጥቃቱን ተከትሎ ለሰዓታት የቆየ ተኩስ ልውውጥ መደረጉን የመረጃ ምንጮች ናቸው የተናገሩት። ሆኖም በጥቃቱ የደረሰው ጉዳት ለጊዜው የታወቀ ነገር የለም። በሌላ በኩል የብልጽግና አገዛዝ በምርጫ ወቅት ድምፅ አልሰጣችሁኝም ያላቸውን የመንግስት ሰራተኞች በስራትና በገንዘብ እየቀጣ እንደሚገኝ ተሰምቷል። አገዛዙ ግንቦት 24 2018 ዓ.ም አካሄድኩት ባለው ምርጫ ላይ ድምፅ አልሰጣችሁኝም ያላቸውን የመንግስት ሰራተኞች ባህር ዳርን ጨምሮ በከተሞቹ እስርና ወከባ እንዲሁም ለጸጥታ ኃይል ማጠናከሪያ በሚል የገንዘብ መዋጮ ቅጣት እያደረገ ይገኛል ሲሉ ቅሬታቸውን ለኢትዮ ኒውስ ተናግረዋል። ድምፅ አልሰጡም የተባሉ የመንግስት ሰራተኞች ጣታቸው ላይ ባለው የመራጭ ምልክት ቀለምና በጥቆማ እየለዩ ያልመረጣቸው የፋኖ ደጋፊ ስለሆናችሁ በሚል አገዛዙ ቅጣት እየጣለ ነው ተብሏል። በተመሳይ ከምርጫ ማግስት ጀምሮ አፋብን ያሳለፈው መመሪያ ተከትሎ የተሽከርካሪ እንቅስቃሴ ገደቡ ተቀብላችኋል፣ ተግብራችኋል፣ ይህም ለፋኖ ድጋፍ ነው በሚል አሽከርካሪዎች በአገዛዙ ቅጣት እየደረሰባቸው እንደሚገኝ የመረጃ ምንጮች ለሚዲያችን ተናግረዋል። በፖለቲካ አመለካከታቸውና በማንነታቸው በእስር ላይ የሚገኙት እነ ክርስቲያን ታደለ ዛሬ ፍርድ ቤት ቀርበዋል። በእናቱ ዮሐንስ ቧያለው መዝገብ ስር ያሉት ክርስቲያን ታደለ፣ ዶክተር ካሳ ተሻገር፣ ዶክተር ጫኔ ከበደና ሌሎችን ጨምሮ ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ ተከሳሾች አቤታቸውን ማሰማታቸውን ጠበቃቸው ናቸው የተናገሩት። የከፍተኛው ፍርድ ቤት ለዛሬ ግንቦት 28 ቀን 2018 ዓ.ም የተሰጠውን ቀጠሮ አስመልክቶ የተከሳሽ ጠበቃ ሰለሞን ገዛይ ለሚዲያ ይፋ አድርገዋል። እንደ ጠበቃው ገለጻ ከፍተኛ ፍርድ ቤት ለዛሬ ቀጠሮ የነበረው ተከሳሾች ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን ጭብጥ ለመወሰን የነበረ ቢሆንም ብይኑ አልደረሰም በሚል ፍርድ ቤቱ ተለዋጭ ቀጠሮ መስጠቱን መነሳቱና መጀመሪያ ላይ ግን የቀጠሮውን ቀን ይፋ እንዳላደረገ አስረድተዋል። በዕለት ተከሳሾች እየደረሰባቸው ስላለው ሰብአዊ መብት ጥሰቶች ለችሎቱ በዝርዝር አስረድተዋል ብሏን ጠበቃቸው። ከዚህ ቀደም ተመሳሳይ ቤት አቅርበው ፍርድ ቤቱ ለማረሚያ ቤት ኃላፊዎች ትዕዛዝ በመስጠት ምላሽ ተሰጥቶበት የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በተግባር ሊተረጎሙ አለመቻላቸውን ነው ታሳሪዎቹና አሁን ላይ ፍትህ የሚፈልጉት እነዚህ ወገኖች ለፍርድ ቤቱ መናገራቸው የተሰማው። ፍርድ ቤቱም ትዕዛዙን እያስከበረ አለመሆኑን ተገቢ እንዳልሆነ ተከሳሾች መናገራቸውን ጠበቃው ጠቅሰዋል። ተከሳሾቹ በችሎቱ ላይ ባሰሙት እሮሮ ማረሚያ ቤት ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናችን ላይ እያረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁን እየተደረገ ነው። ፍርድ ቤቱ ካለብን የጤና እክል አንጻር ምንም አይነት ፍትህ ሊሰጠን አልቻለም ሲሉ አቤቱታ ማሰማታቸው ተዘግቧል። ክሳቸው ይከላከሉ ወይስ በነጻ ይሰናበቱ የሚለውን ብይን ቢዘገይ እንኳን ፍርድ ቤቱ እየደረሰ ስላለው የሰብአዊ መብት ጥሰት አፋጣኝ እልባት ሊሰጣቸው አለመቻሉን በመግለጽ ተከሳሾች ቅሬታቸውን አሰምተዋል ሲሉ ጠበቃቸው ተናግረዋል። ፍርድ ቤቱ በቀረቡ የሰብአዊ መብት አቤቱታዎች ላይ ትዕዛዝ ለመስጠትና በዋናው መዝገብ ላይ የብይኑን መቅረቢያ ቀን ለማሳወቅ ለሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ጠበቃ ሰለሞን ገዛይ ለአዲስ ማለዳ አረጋግጠዋል። በአዲስ አበባ በተካሄደው ውይይት ላይ የሱዳን የፖለቲካ ኃይሎች በሰላም ፍኖተ ካርታ ላይ ስምምነት ደርሰዋል ተብሏል። ከአብይ አህመድ ጋር ከፍተኛ ጽል ውስጥ ያሉትና እየተዋጉ ያሉት አልቡራን ግን ተወካይም አልነበራቸውም፣ በዚህም አልተሳተፉም። በርካታ አካላትን ያካተቱ የሱዳን የፖለቲካና የሲቪል ኃይሎች ጥምረት በሱዳን ያለውን ጦርነት ለማስቆም ያለም የሰላም ሂደት ለመጀመር የሚያስችል የጋራ ራዕይ ላይ ስምምነት ላይ ደርሰዋል ተብሏል። ይህም እንደ አውሮፓውያን አቆጣጠር በ2021 በአገሪቱ የፖለቲካ ቀውስ ከተቀሰቀሰ ወዲህ በሱዳን የፖለቲካ ተዋናዮች መካከል የተደረሰው ትልቁ ስምምነት መሆኑን ተሳታፊዎች ገልጸዋል። ስምምነቱ ይፋ የተደረገው የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የአረብ ሊግና የምስራቅ አፍሪካ ልማት በየነ መንግስታት ድርጅት ኢጋድ ባካተተው የአምስት ጥምረት አስተባባሪ በአዲስ አበባ በተካሄደበት የምክር መድረክ በኋላ ነው። ፍኖተ ካርታውን ካጸደቁት ወገኖች መካከል የመሱድ ጥምረት፣ የዲሞክራሲያዊ ብሎክ እንዲሁም የአረብ ሶሻሊስት ባዝ ፓርቲ ኦሪጂናል፣ የፖፑላር ኮንግረስ ፓርቲ፣ የብሔራዊ ኡማ ፓርቲ እንዲሁም በርካታ የሲቪል ማህበረሰብ ድርጅቶች፣ የሴቶች ቡድኖችና የወጣቶች ማህበራት ይገኙበታል።
ይገኙበታል ይላል ዘገባው። የስምምነቱ ፈራሚዎች ባለፈው ሐሙስ በጋራ ባወጡት መግለጫ በሱዳናውያን የሚመራው የሰላም መስመር ለመጀመር የፖለቲካ ሂደቱን የሚያስጀምርና አጠቃላይ ሰላማዊ መፍትሄ ለማምጣት መሰረት የሚጥል አዘጋጅ ኮሚቴ ለማቋቋም ተስማምተናል ሲሉ አስታውቀዋል። ቡድኖቹ የስምምነት አውዳሚውን ግጭት ለማቆም፣ የጥላቻ ንግግርና ዘረኝነትን ለመዋጋት፣ ውይይትን ለማስፋፋት እንዲሁም በጦርነት ምክንያት የከረሩ ማህበራዊ ክፍሎችን ለመጠገን በሱዳን የፖለቲካና ሲቪል ተዋዋዮች በመካከል እየታየ ያለውን የመጣውን የትብብር ፍላጎት የሚያንጸባርቅ ነው ብሏል። በመግለጫው መሰረት የቀረበው የፖለቲካ ሂደት ሰፊ ማህበራዊ እርቅን በማምጣት ማህበራዊ ፍትህን፣ እኩልነትን፣ እኩል ዜግነትን እንዲሁም በገለልተኛነት በድህነትና ባልተመጣጠነ ልማት ዙሪያ የሚታዩ ችግሮችን መፍታት መሰረት ያደረገ አዲስ ማህበራዊ ውል በመቅረጽ መደምደም አለበት ይላል ዘገባው። ይሁን እንጂ ይህን ስምምነት በውይይቱ ላይ የተሳተፉ ሁሉም ቡድኖች ያካትት አይደለም። በአብድል ዋሂድ አልኑር የሚመራው የሱዳን ነጻነት ሰራዊት ቀደም ሲል በስልጣን ላይ የነበረው የብሔራዊ ኮንግረስ ፓርቲ እናም የእስላማዊ ንቅናቄ ከቀረበው የፖለቲካ ሂደት መገለላቸውን በመቃወም የጋራ ራዕይ ለመፈረም ፈቃደኛ ሳይሆን ቀርተዋል። ከአብይ አህመድ ጋር በጸብና በተለያዩ መንገዶች እንዲሁም በአሰላለፍ እየተዋጉ የሚገኙት አልቡራና እውቅና ያላቸው መንግስቱን በዚህ ጉዳይ ላይ አልተሳተፉም። በሶማሊያ መዲና ሞቃዲሾ በተለያዩ ወረዳዎች በመንግስት ኃይሎችና በታጣቂ ቡድኖች መካከል ለሁለት ቀናት ከተካሄደው የትጥቅ ግጭት በኋላ አንጻራዊ መረጋጋት ሰፍኗል ተብሏል። ግጭቱ ንጹሐን ዜጎች ያፈናቀለ፣ የንግድ እንቅስቃሴዎችን ያስተጓጉለ እንዲሁም በክልላዊና ዓለም አቀፋዊ አካላት ዘንድ ከፍተኛ ስጋት የፈጠረ ነበር ተብሏል። ባለፈው ሐሙስ ዕለት በሐውልዳ ዋዳግ ወረዳ በተለይም በቀድሞው ፕሬዚዳንት ሼክ ሻሪፍ ሼክ አህመድ እና በቀድሞው ጠቅላይ ሚኒስትር ሐሰን አሊ ካይሬም መኖሪያ ቤቶች ዙሪያ ከባድ የተኩስ ልውውጥ እንዲሁም የሞርታር ድብደባና ፍንዳታዎች ተሰምተው ነበር። ሐሙስ ምሽት ንግግር ያደረጉት የቀድሞው ጠቅላይ ሚኒስትር ሐሰን አሊ ካይሬም ለፕሬዚዳንት ሐሰን ሼክ መሐመድ ታማኝ የሆኑ ኃይሎች ጥቃት ፈጽሞብኛል ሲሉ ገልጸዋል። በዋና ከተማዋ ለመቆየት ቃል ገብተዋል። ካይሬም እኛ የትም አንሄድም እዚሁ እንቆያለን ያሉ ሲሆን እሳቸው ሆኑ አጋሮቻቸው ሞቃዲሾ እንደማይለቁም ተናግሯል። ጋሮ ወይ ባወጣው የቪዲዮ መልእክት ላይ ካይሬም የፕሬዚዳንቱን የስልጣን ዘመን አብቅተዋል፣ የቀድሞ ፕሬዚዳንት ናቸው ብሏል። ህጋዊ መብቶቻችን ከመከታተልና ይችን ሀገር ሁሉም ወገን የተስማማበት ምርጫ እንድታካሄድ ከማረጋገጥ ወደኋላ አንሉም ሲሉም ተናግረዋል። ዘጋርዲያን ዋቢ ያደርጋቸው የአካባቢ ነዋሪዎች ደግሞ ሁከቱ ከተማዋ በቅርብ ዓመታት ውስጥ ካስተናገደችው እጅግ የከፋ ግጭት መካከል አንዱ ነበር ሲሉ ገልጸውታል። ይህ አለመረጋጋት የተከሰተው የተቃዋሚ ቡድኖች የፕሬዚዳንት ሼክ መሐመድ የስልጣን ዘመን ሊያራዝምና ምርጫ ሊያዘገይ ይችላል በማለት በፓርላማ የጸደቀውን የህገ መንግስት ማሻሻያ በመቃወም የፖለቲካ ውዝግብ በጠነቀረበት ወቅት ነው። የተቃዋሚ መሪዎች ውይይት እንዲደረግና በስምምነት ላይ የተመሰረተ የምርጫ ሂደት እንዲሁም ጥሪ ያቀረቡ ሲሆን መንግስት በበኩሉ ተፈናቃዮችና ተቀናቃኞች በታጠቀ ኃይል ሀገሪቱን ለማረጋጋት እየሰራው ነው ሲል ከሷል። አልጀዝራ የጠቀሳቸው ሪፖርቶች እንደሚያመለክቱት የማካ አልሙካራማ መንገድና የባካራ ገበያ አካባቢዎች ሙሉ በሙሉ በመፈታታቸው በመቶዎች የሚቆጠሩ ቤተሰቦች ከተጎዱ ሰፈሮች ተሰደዋል ብለዋል። ምንም እንኳን በተናጥል የተረጋገጠ የሟቾች ቁጥር ወዲያውኑ ባይገኝም ዜጎች እንደ ጉዳት እንደደረሰባቸውም ተነግሯል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣንና ሌሎች ዓለም አቀፍ አጋሮች ሁሉም ወገኖች ራሳቸው እንዲገቱና ውይይት እንዲመርጡ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ግጭቱን ያወገዙ ሲሆን ክስተቱ ለሰዎች መሞት፣ ለንጹሃን መቁሰልና ለአላስፈላጊ መሰረተ ልማቶች መውደም ምክንያት ስለሚሆን ቆም ልትሉ ይገባል ማለታቸውም ተዘግቧል። ኢራን ከአሜሪካ ጋር መግባባት እንደደረሰ የታገደባት ግማሽ ሀብቷ እንዲለቀቅ እንደምትፈልግ ጠይቃለች። ትራምፕ ደግሞ ትላንት ምክር ቤቱ ያሳለፈውን ውሳኔ በተመለከተ ብስጭት ውስጥ እንደሆኑ ገልጸዋል። ሂዝቦላ የእስራኤልና የሊባኖስ የተኩስ አቁም ስምምነት አልቀበልም ማለቱም እያነጋገረ ነው። ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደረስ በመጀመሪያ ደረጃ ላይ ከታገደባት ሀብት ግማሹ እንዲለቀቅ መጠየቋ ተሰማ። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪብ አባዲ እና የሀገራቸው ተራዳሪ ቡድን አባላት እንዳሉት ከአሜሪካ ጋር የመግባቢያ ስምምነት እንደተፈረመ ወዲያውኑ ከታገደው 50% ሀብት እንዲለቀቅና የኢራን እስላማዊ ሪፐብሊክ ጠይቃለች ሲሉ የሀገራቸውን ፍላጎት ማቅረባቸውን ቢቢሲ ዘግቧል። መጀመሪያ ግማሹ ሀብት ከተለቀቀ በኋላ ቀሪው በተወሰነ ጊዜ ውስጥ በእኛ ግምት ከአንድ ወይም ከሁለት ወራት ባልበለጠ ጊዜ ውስጥ እንዲለቀቅ እንደሚፈልጉ መጠየቃቸውን ምክትል የውጭ ጉዳይ ሚኒስትሩ መህር ለተባለ የኢራን ዜና አገልግሎት ተናግሯል። ባለስልጣኑ ጨምሮም የታገደው የኢራን
ሀብት ማስለቀቅ ከአሜሪካ ጋር በሚደረገው ድርድር ላይ ወሳኝና ቁልፍ ጉዳይ መሆኑን ጠቅሰው ምን ያህል ገንዘብ መጀመሪያ ላይ እንዲለቀቅና ቀሪው በምን ያህል ጊዜ እንደሚለቀቅ በድርድር የሚወሰን ነው ብሏል። አሜሪካ ግን ሊደረሰው የሚችለው ስምምነት የመጀመሪያ ደረጃ ላይ ምንም አይነት ገንዘብ ለኢራን እንደማይለቀቅ ከዚህ ቀደም አስታውቃለች። የአሜሪካ ተወካዮች ምክር ቤት አባላት በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድበውን ውሳኔ በማሳለፋቸው ፕሬዚዳንት ዶናልድ ትራምፕ ደግሞ የምክር ቤቱን አባላት አጥብቀው ተችተዋል። ፕሬዚዳንቱ ከኢራን ጋር የሚደረገውን ጦርነት ለማብቃት የሚያስችለው ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ሕዝብ ተወካዮች ምክር ቤት ጦርነት በማካሄድ ስልጣናቸው ላይ ገደብ መጣሉ አገር ወዳድነት አይደለም ሲሉ ነው የተቹት። ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ባሰፈሩ ጽሑፍ ተቀናቃዮቻቸው ዲሞክራቶችና እነሱን ደግፈው ድምፅ የሰጡ የፓርቲያቸው ሪፐብሊካን የምክር ቤት አባላትን ወቅሰዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገው ጦርነት ለማብቃት በመጨረሻ ድርድር መካሄድ ላይ ያለው 4 የሪፐብሊካንና 2 የዲሞክራት ፓርቲ አባላት የምክር ቤት እንደራሴዎች ጦርነት የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔ አሳልፈዋል ነው ያሉት ትራምፕ። ድርድሩ ከምን ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ከአርበኝነት የራቀ ውሳኔ ይሰጣሉ ሲሉ በተወካዮች ምክር ቤት አባላት ውሳኔ ደስተኛ እንዳልሆኑ ትራምፕ ገልጸዋል። ይህ በእንዲህ እንዳለ ሄዝቦላ ባወጣው ጠንከር ያለ ይዘት ያለው መግለጫ ላይ መሪውና ናኢም ቃሲም ድርድሮች ከሊባኖስ አሳፋሪና ውጤት አልባ ሆነዋል ሲል በእስራኤልና በሊባኖስ መካከል የተደረሰውን ስምምነት አልቀበልም ብሏል። ስምምነቱ በሊባኖስ ሕዝብ ስም እንደማይቀበለው ታጣቂ ቡድኑ አስታውቋል ይላል ቢቢሲ። እስራኤልና ሊባኖስ ከዚህ ቀደም የደረሱበትን የተኩስ አቁም ስምምነት እንደሚያድሱ አስታውቀው ነበር። በሊባኖስ ውስጥ የሄዝቦላ እንቅስቃሴ የሚገደብበት የደህንነት ቀጠና ለመፍጠርም ተስማምተዋል። የእስራኤልና ሊባኖስ ስምምነት ሄዝቦላ እስራኤል ላይ ጥቃት እንዳይፈጽም የሚያግር ነው ይላል ቢቢሲ። ፕሬዚዳንት ዶናልድ ትራምፕ ከሄዝቦላና ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመወያየታቸውን ጠቅሰው የተወሰነው መሻሻል መስተዋሉን አስታውቀው ነበር። ሊባኖስ ሰላም ብታገኝ መልካም ነው፣ ለዓመታት ጥቃት ሲደርስባት ነበር፣ ጥቃቱ ቢገታ ጥሩ ይሆናል ሲሉም ተናግሯል። ትራምፕን ከማለታቸው በፊት በውይይቱ ላይ ያልተሳተፉ የሄዝቦላ መሪም ሄዝቦላ ተኩስ አቁም ተዋጊዎቹን ከደቡብ ሊባኖስ የሚያስወጣበት ስምምነት የመሸነፍ ያህል ነው፣ የእስራኤልን ዓላማ ያሳካል ሲል ከሷል። የሄዝቦላ ጠንካራ ይዞታ በሆነው የቤይሩት ደቡባዊ ክፍል የተስተዋለው ተመሳሳይ ስሜት ነው። ቢቢሲ ካነጋገራቸው የአካባቢ ኖሮች አንዱ የሆነው ሳሚ ይህ የሰላም ስምምነት ሳይሆን መረታት ነው ሲል አስተያየቱ ሰጥቷል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።